የምር እናንተ እኮ ግፈኞች ናችሁ። የሰርጓንም ወጭ በነካጅ ሂሳቡን ስራልን ማለታችሁ አይቀርም። ልክ እንደ ቤቶች፣ እንደ ቦታዎቹ፣ እንደ ፊኒሽንግ ስራዎቹ ሁሉ ማለት ነው። በነገራችን ላይ ያው እኔ ለእናንተ ማልሆነ የለኝም። አስፈላጊ ከሆነ የዚህም ወጭ የሚሰራላችሁ ነው የሚሆነው። ለማንኛውም አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናቸው? ወደ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንደምትመለከቱት ቆንጆ ነገር ይዤ ነው የመጣሁት። እንግዲህ የሚገርም የሆነ ሙክት ነው እንደምታዩት፣ እንዴት እንደሚታገል ይዘላል አይደለም። ስለዚህ የመዳም ቅመም እንግዲህ በእንደዚህ አይነት ሙክት ነው ምላሻችሁን የምናደርገው ማለት ነው። ኢንሻአላህ ያው ሁላችሁም ሀገር ስትመጡ እንግዲህ ያላገባችሁ ማለት ነው። በነገራችን ላይ እንግዲህ ስትመጡ ሀገራችሁ ላይ ፏ አድርገን የምንድራችሁ ነው የሚሆነው። ከሱ ለምታገቡ ደግሞ እንዲህ አይነት ሙክት ነው ፏ እያደረግን ምላሽ የባሎቻችሁን ዘመዶች የምንመለሰው ማለት ነው። ለማንኛውም ዛሬ እንግዲህ አንዲት እህቴ ወንድሟን ሰርፕራይዝ ልታደርገው ነው። ምን ነገሮች አሉ እያንዳንዱ የምናይ ነው የሚሆነው። በቅድሚያ እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር ሽርጥ አለ እንደምትመለከቱት እንግዲህ ከሽርጥ ይጀምራል። ከዛ ላይ መግቢያ ላይ እንዳያችሁት የሚገርም የሆነ ሙክት አለ። ስንት ተገዛ እያንዳንዱ የምነግራችሁ ነው የሚሆነው። ሽርጥ አለ እዚህ ጋር። ከዚህ ውጭ ደግሞ ብርድ ልብስ አለ 4.5 ብርድ ልብስ አለ። ሌላው እንግዲህ ለፍየኑም ክሽን ማድረጊያ የሚሆን አንዳንድ ነገሮች አሉ። እነሱንም የማሳያችሁ ነው የሚሆነው። አሁናዊ ዋጋቸው ስንት ነው እያንዳንዱ የምናይ ነው የሚሆነው። እንግዲህ እጥር ምጥን ያለች የሆነች ሰርግ አለች ማለት ነው። እሷን ሰርግ እንግዲህ የምናይ ነው የሚሆነው። ውድ ተመልካቾች ብርድ ልብሱ ይሄን ይመስላል። 4.5 የሆነ ቀለል ያለች የሆነች ብርድ ልብስ አለች እዚች። ከለሩም እንግዲህ በምታዩት መልኩ በዚህ ከለር አድርጌዋለሁኝ። እንግዲህ እህቴም እንደምትወጂው አልጠራጠርም። ሽርጡንም የራሴ ምርጫ ነው። እንግዲህ ሁላችሁም የከለሮቹ ምርጫ በራሴ ምርጫ የተገዙ የሆኑ ልብሶች ናቸው። ሌላው እዚህ ጋር ሽንኩርት አለ፣ ዘይት አለ። እሱንም ደግሞ 20 ሊትር ዘይት አለ። እዚህ ጋር ሽንኩርት አለ እንደምትመለከቱት። ይሄን ይመስላል እንግዲህ ከቤትሽ ከሄደ በኋላ ነው እንግዲህ ከቤት ከገባ በኋላ በራፍ ላይ እንደዛ አድርጌ ሙሉ ለቤተሰቦችሽ አስረክቤያለሁ። ውድና የተከበራችሁ ተመልካቾች እንግዲህ የሞክቱ እንደምትመለከቱት ነው። ዛሬ ማክሰኞ በውቢቷ ውድጌሳ ከተማ ላይ የተገዛ የሆነ ሙክት ነው። እስቲ ገምቱ ስንት የተገዛ ይመስላችኋል? በእርግጥ አሁን ፍየል ቀነስ አድርጓል። ረመዳን አካባቢ ላይ ነበር በጣም ተወዶ የነበረው። አሁን ላይ ደግሞ ከዛሬው የተሻለ ነው ማለት ነው። እና ስንት ተገምቱታላችሁ? እኔ ከመናገሬ በፊት እንግዲህ እስቲ ኮሜንት ጻፉ የዋጋውን ጉዳይ ማለት ነው። እና ሀገራችሁ ብትገቡ እንደዚህ አይነት ሙክቶች አሉ። ፏ አድርገን እንድራችኋለን ላላገባችሁ ለማለት ነው። ከዚህ ላይ አንድ ሙክት ጣል ቢልበት እንግዲህ የፈለጋችሁትን እንግዳ ማስተናገድ ትችላላችሁ። በነገራችን ላይ ከካሜራው በአካል ብታዩት ማሻአላህ በጣም ቆንጆ የሆነ አሪፍ ስጋ የያዘ የሆነ ፍየል ነው። ቁመትም አለው። ስጋ በጣም ነው የሚወርደው ማሻአላህ። ስለዚህ እንክት አድርገን እንድራችኋለን ለማለት ነው። በሱም ለምታገቡ እዚሁ እንደግስላችኋለን። ሌላው ውድ ተመልካቾች የዚህ ፍየል ዋጋ በዛሬው ዕለት 23000 ብር ነው። እንግዲህ ይህ ፍየል የገዛሁት ማለት ነው። ከአንድ ወር በፊት ከዚህ በላይ ነበር ዋጋቸው። እስከ 28 29 አካባቢ ድረስ ይባሉ ነበር። እስከ 34 ድረስ የሚባሉ ሙክቶች እንግዲህ ኢድ አካባቢ ላይ ኢድ ከመድረሱ 3-4 ቀን ሲቀረው አሳይቻቸዋለሁ። ቪዲዮም ሰርቼላችሁ ነበር። አሁን እንግዲህ ሰፊ የሆነ ልዩነት አለው፣ ቀንሷል ማለት ነው። በዛን ሰዓት ቢሆን አሁን ይሄ 27 28 የሚገመት የሆነ ሙክት ነው ውድ ተመልካቾች። ስለዚህ 23000 ብር ነው ይህንን የገዛሁላት። ሌላው እንግዲህ ከዚህ ውጭ ደግሞ ለፍየሉ መሰራሪያ የሚሆን 20 ሊትር ዘይት ገዝቻለሁኝ። ሽንኩርትም እዚህ ጋር እስከ 16 ኪሎ አካባቢ መሆን የሚችል ሽንኩርት አለ እዚህ ጋር። ያው ገበሬዎች ላይ ነው የገዛሁት ቀጥታ። ስለዚህ ሽንኩርትም ይሄንን ይመስላል። ብርድ ልብስ 4.5 ብርድ ልብስ 4200 ብር ይሄንን ይመስላል። እንግዲህ ውድ ተመልካቾች የተገዙት ፍየል እንደነገርኳችሁ 23000፣ ሽርጥ 4200 ብር ጠቅላላ ብሎ እንግዲህ ይሄንን ይመስላል። ስለዚህ እህቴ ያው እንግዲህ ትዕዛዞችሽን ሙሉ ለሙሉ አሟልቼ ለቤተሰቦችሽ አስረክብ ያለሁኝ ማለት ነው። ዱአ አድርገውልሻል። እንግዲህ እነሱም
ገራሚ የሆነ ሰርፕራይዝ ነው። ማሻአላ ተባረከላ። ውድ ተመልካቾች እንግዲህ ሌሎችም ትዕዛዞችን ማዘዝ ከምትፈልጉ መጋረጃዎች እንግዲህ የምታዋቸው አሪፍ የሆኑ መጋረጃዎች አሉ። ቤታችሁን ማስዋብ ለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቆንጆ ነገሮችን በአሪፍ ዋጋ እንደራሴ አድርጌ ገዝቼ የማደርስላችሁ ነው የሚሆነው። በጣም አሪፍ ናቸው የምታዋቸው። ቤታችሁንም እንደዚሁ ቀለል ባለ ዋጋ መፈረሽ ካሰባችሁ አሉ እዘዙኝ። አረቢያ መጅሊስ ማሰራት ከፈለጋችሁ አቅማችሁ ለሚፈቅድ አረቢያ መጅሊስም የማሰራላችሁ ነው የሚሆነው እንደ ፍላጎታችሁ። እና ያው ከእናንተ የሚጠበቀው እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ነው የሚሆነው። ዲዛይኖች፣ ከለሮች የምታዋቸው በጣም ብዙ አይነት ዲዛይኖች እና ከለሮች አሉ። የምትፈልጓቸውን በሲንግል በዳብል ትራስ ልብሶች፣ የፍራሽ ልብሶችን ማዘዝ ትችላላችሁ ማለት ነው። ውድ ተመልካቾች ከዚህ ተጨማሪ ደግሞ ሽርጦች አሉ የምታዋቸው በጣም ብዙ አይነት አሪፍ ሽርጦች አሉ። 4200፣ 4500፣ 4800 እስከ 6000፣ 5500 ድረስ የሚሸጡ የሆኑ ሽርጦች አሉ ማለት ነው። እንዲሁም የአባቶች ሻል አለ፣ የእናቶች ጉፍታ እንዲሁም ደግሞ ቢጃማዎች ምናምን እነሱን ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። አሪፍ ነገሮችን በቆንጆ በሆኑ ዋጋዎች የምገዛላችሁ ነው የሚሆነው። ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁንም አትርሱ ማለት ነው። ሌላ ከዚህ በተጨማሪ እንግዲህ ቤታችሁን ጅብሰም ኮርኒስ፣ ፕላስቲክ ኮርኒስ በከፍተኛ እንዲሁም በዝቅተኛ በመካከለኛ ከምክር ጋር ቤታችሁ የሚያስፈልገውን ብታደርጉ በሚል እንደዚህ ቢሰራ ለቤቱ በቂው ነው የሚል ሀሳብም ጭምር ምክር በመስጠት ቤታችሁን የምናስውብላችሁ ነው የሚሆነው። ስለዚህ ከእናንተ የሚጠበቀው እንግዲህ እኛም ምርጫ ካደረጋችሁ ኮሜንት ላይ በሚቀመጠው ቁጥር ማናገር ትችላላችሁ። በአሁኑ ሰዓት ሂደን መስራት የምንችልባቸው አካባቢዎች ላይ የምንሰራላችሁ ነው የሚሆነው። ምናልባት አንዳንድ ቦታዎች ላይ እንግዲህ ከሰላሙም ከምኑም አንፃር የማንሄድባቸው አካባቢዎች ሊኖሩ ይችላሉ። እቃ ማጓጓዝ እንደዚህ ለሰራተኛም የማይመች አካባቢዎች ላይ ነው እንግዲህ ትንሽ የሚያስቸግረው። አለ ሀገራችን ሰላም ያደርገው። እስከዛው ግን ወደ ወሎ ውስጥ ላላችሁ እንግዲህ በተለይ ወደ ሰሜን ወሎ፣ ደቡብ ወሎም ብትሆኑ ብዙ ካራቃችሁ ወደ ገጠራማው ካልወጣ ኢንሻአላህ የምንሰራላችሁ ነው የሚሆነው ማለት ነው። ውድና የተከበራችሁ የአብደላህ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ እንግዲህ ይህንን ይመስላል። እንግዲህ ሙክቱም እንደምታዩት እየዘለለ ነው ያለው። እንግዲህ ሁላችሁም ድግሱ ላይ ተጠርታችሁ እንዳትቀሩ ማለት ነው። በሰው ድግስ ደግሞ አንተ ተጠራ ወይ ትላላችሁ እኮ እናንተ እኮ አይታወቅም። የዚችንም ሂሳብ የሰርግንም ሂሳብ ስራልን ማለታችሁ አይቀርም። ትስራላችሁ እንዴ? የሰርግ ወጪ ሂሳብ ይሄ ነው የቀረን መቼም አይደለ። ሌላው ሁሉ ነገር የምትቀር ሂሳብ የለችም። እያንዳንዷ የተዘረዘረች ነው። አስፈላጊ ከሆነ እንግዲህ እንደ ለመዳም ቅመም በሚል አንድ የሰርግ ወጪ የምሰራላችሁ ይሆናል አስፈላጊ ከሆነ። ለማንኛውም እንግዲህ ይህን ይመስላል። ይህን ቪዲዮ ላይክ ሳታደርጉ የተመለከታችሁ ቼክ አድርጉና ላይክ አድርጉ። በተለይ ደግሞ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ አሁኑኑ እያየኋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።